ሰላም ጤና ይስጥልን ውድ በሀገር ውስጥና በመላው ዓለም የምትገኙ ተከታታዮቻችን ከገበታ ሚዲያ የዕለቱን አበይ ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን እንሆ። አስረስ ማረ በዘመነ ካሴ ላይ መፈንቅለ ስልጣን ማድረጉ ታወቀ። አስረስ ማረ ዳምጤ የጎጃም ጫካዎችን ሙሉ በሙሉ በቁጥጥር ስር በማድረግ ከዘመነ ካሴ ጋር የነበረውን ግንኙነት አቋርጧል። በዝርዝር የምንመለከተው ጉዳይ ነው። በሌላ ዜና በጎንደር የፋኖ አመራሮች መካከል የተፈጠረው ከፍተኛ ክፍፍልና የእርስ በርስ ጦርነት በሚስጥር ድምጽ ተጋለጠ። በጎንደር አካባቢ ህዝብን እናታግላለን በሚሉ የፋኖ መሪዎች መካከል የተፈጠረው ከፍተኛ የስልጣን የጥቅምና የገንዘብ ሽኩቻ ድርጅቱን ለከፋ ቀውስ እየዳረገው መሆኑን የሚያጋልጥ ሚስጥራዊ የድምጽ መዝገብ ይፋ ሆኗል። ዝርዝር ዘገባ ይዘናል። በሌላ ዜና በጋራ እንደሚወጉን ሊያስፈራሩን እየሞከሩ ነው ሲሉ ጀነራሉ ተደመጡ። የጠላቶቻችን ዓላማ ኢትዮጵያን እንደ ሶማሊያ መንግስት አልባ ማድረግ ነው ያሉ ሲሆን የምንዋጋው ፍትሐዊ ጦርነት ነው ብለዋል። ሰሙታላችሁ። በውጭ ዜናችን ኢራን ዶናልድ ትራምፕን ለመግደል እየሰራች መሆኑ ተጋለጠ። ይህ በእስራኤል የስለላ ድርጅት የተጋለጠው ኢራን ድርጊት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የሚወስዱትን እርምጃ እንደሚያጠናክሩ ሊያደርጋቸው እንደሚችል ተሰግቷል። ዝርዝር ዘገባም ይዘናል። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜ አብራችሁን እንድትቆዩን በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እንሻገራለን። አስረስ ማረ ዳምጤ በዘመነ ካሴ ላይ መፈንቅለ ስልጣን ማድረጉ ታወቀ። አስረስ ማረ ዳምጤ ከጎጃም ጫካዎችን ሙሉ በሙሉ በቁጥጥር ስር በማድረግ ከዘመነ ካሴ ጋር የነበረውን ግንኙነት አቋርጧል። በጎጃም ጫካ ውስጥ የተከሰተው መፈንቅለ ስልጣን የዘመነ ካሴን መሪነት በመሻር የአስረስ ማረ ዳምጤን የበላይነት በኃይል አረጋግጧል። ከዚህ ቀደም በዘመነ ካሴ ስር ተዋቅሮ የነበረውን 18 ክፍለ ጦር መዋቅር በማፈራረስ አስረስ ማረ 12ቱን ክፍለ ጦሮች ሙሉ በሙሉ በትኖ ለራሱ ታማኝ የሆኑ የጫካ አመራሮችን በቦታው ተክቷል። አሁን ላይ በጎጃም ጫካ ውስጥ የቀሩት 3ቱ ክፍለ ጦሮች 88ኛ፣ 66ኛና 54ኛ ብቻ ሲሆኑ እነዚህም በዝናቡ ለንገራው ቁጥጥር ስር በመሆናቸው እየተንገዳገዱ የሚንቀሳቀሱ ናቸው። ይህንን የስልጣን ሽግግር ለማሳካት አስረስ ማረ የተቀመጠው ስልት የራሱን የቤተሰብ አባላትና የቅርብ ደጋፊዎቹን ወደ አመራርነት በማምጣት በጎጃም አይነኬና የዘመነ ካሴ አለቃ ለመሆን በቅቷል ነው የተባለው። ለዚህ ግብ መሳካት እንደ ይንገስ ብርሃኑ፣ የኔ ዓለም ፈለቀን፣ ፈጠነ በላይ፣ ብዙ አየሁና ማረሸትን የመሳሰሉ ግለሰቦችን በየክፍለ ጦሩ በመላክ የዘመነ ካሴን ስም የማጥፋትና ታጣቂውን የማደናገር ስራ በስፋት እንዲሰሩ አድርጓል። ዘመነ ካሴ ኤርትራ ሆኖ አይመራንም የሚለውን መፈክር በመጠቀም ዘመነ ካሴ በጫካው ላይ ያለውን ተጽዕኖ ለመቀነስ ከፍተኛ ዘመቻም ከፍተዋል። በማህበራዊ ሚዲያ በዘመነ ካሴ ላይ እየተካሄደ ያለው የፕሮፓጋንዳ ጦርነት የአስረስ ማረ ዋነኛው የሴራ አካል ነው። የቴዎድሮስ 206ኛ ኮር ህዝብ ግንኙነት ኃላፊ ነኝ የሚለው ባየደስታና ዛምራ የተባለ የቦርኖ አባል ዘመነ ካሴ አቅመቤስ ለማድረግ በማህበራዊ ሚዲያም ዘረጦ እያሉ በሰውነት ውፍረቱ ላይ በመሳለቅና በመሳደብ እንዲሁም ተከታዮቹን ከእርሱ በማራቅ ረገድ ዋና ተዋናዮች ናቸው። ይህ ስልታዊ ስም ማጥፋት ዘመቻ የዘመነ ካሴን የሞራልና የመሪነት ክብደት በታጣቂው ህሊና ውስጥ ለማውረድ ታስቦም የተከናወነ ነው። ይህ ሴራ እንዳይሳካለት አስረስ ማረን እያገዘ ያለው ውስጥ ታዋቂ ሰው ደግሞ ስለሺ ከበደ ነው። ስለሺ በሁለት ቢላዋ የተቀበለ ወሬዎችን በማስተላለፍና በማቀነባበር በጫካው ውስጥ ዘመነ ካሴና በአባሉ መካከል መተማመን እንዳይኖር እየሰራ ይገኛል። በተለይም ዘመነ ካሴ በመቀለና በአስመራ ሴቶች ተጠልፎ በአስመራና በመቀለ ከትሟል በሚል የፈጠራ ወሬ የታጣቂውን ወኔ እንዳይሰብርና በመሪው ላይ ጥርጣሬ እንዲያድርባቸው በማድረግ የራሱን መንገድ እያመቻቸ ይገኛል። የዚህ ሁሉ ትርምስ መነሻና መድረሻ አስረስ ማረ ዳምጤ ከክልሉ መንግስት ጋር ለረጅም ጊዜ ሲያደርገው የነበረው ሚስጥራዊ ድርድር ነው። አስረስ ማረም ከዘመነ ካሴ የተረከበውን የጎጃም ጫካ ኃይል እንደ መደራደሪያ ካርድ በመጠቀም ከክልሉ መንግስት ጋር በመነጋገር የራሱን ፖለቲካዊ ጥቅምና ደህንነት ለማረጋገጥ
እየሰራ ነው። የጎጃምን ታጣቂዎች ተበታትነው እንዲሰፍሩ ማድረጉም የተደራጀ ኃይል እንዳይኖርና በቀላሉ ለሚፈልገው ስምምነት እንዲመች ታስቦ የተደረገ ነው። በአስረስ ማረ ትዕዛዝ የፈረሱት የ12ቱ ክፍለ ጦሮች ታጣቂዎች ወደ የሰፈራቸው መበታተናቸውም ታውቋል። አስረስ ማረ ከዚህ በኋላ ዘመነ ካሴ ወደ ጎጃም ተመልሶ አመራር መስጠት እንደማይችል በማመን ሙሉ በሙሉ የራሱን የጦር መሪዎች በመሾም አዲስ የጎጃም የጫካ ታጣቂዎች የበላይ ተጠሪ ለመሆን በቅቷል። በቀጣይ መረጃችን በሌላ በጎንደር የፋኖ አመራሮች መካከል የተፈጠረው ከፍተኛ ክፍፍልና የእርስ በርስ ጦርነት በሚስጥር ድምጽ ተጋለጠ። በጎንደር አካባቢ ህዝብን እናታግላለን በሚሉ የፋኖ መሪዎች መካከል የተፈጠረው ከፍተኛ የስልጣን የጥቅምና የገንዘብ ሽኩቻ ድርጅቱን ለከፋ ቀውስ የዳረገው መሆኑን የሚያጋለጥ ሚስጥራዊ የድምጽ መዝገብም ይፋ ሆኗል። ከተሰማው መረጃ መረዳት እንደሚቻለው በትግሉ ስም የተሰለፉት አካላት በተግባር ህዝቡን እያማረሩና እየዘረፉ ሲሆን የገጠር ቀበሌዎችን በአግባቡ መቆጣጠር ካልተቻለ በመከላከያ ሰራዊት እርምጃ ምክንያት ፋኖ የሚቆምበትና የሚቆርስበት ቦታ እንደሚያጣ አመራሮቹ ራሳቸው በስጋት ሲወያዩ ተደምጠዋል። በዚህም ውጥረት ውስጥ በትግሉ ውስጥ ነገሮችን የሚያበላሹ ተብለው 4 ቀዳሚ አመራሮች በስም ተለይተው የተፈረጁ ሲሆን እነሱ ማስቻለው ዮሐንስ ንጉሱ፣ አቶ ሀብቴ ወልዴና በለጠ የተባሉት ግለሰቦች ናቸው። በአመራሮቹ መካከል ላለው ጥብቅ ጥላቻና የእርስ በርስ መከዳዳት ዋናው መንስኤ አርበኛ ባየቀን ነው የተባለው አመራር ለሕክምና ወደ ህንድ ሀገር ሊሄድ ሲል መረጃው አስቀድሞ ወጥቶ ለሴረኞች መድረሱ ነው የተባለው። ይህ የጉዞ መረጃ እንዴት እንደወጣ በማን ተልእኮ እንደሚንቀሳቀስና ምን ያህል እውቅና እንዳለው በመጠየቅ በመካከላቸው ከፍተኛ ጠብ የተነሳ ሲሆን ግለሰቡ ኤርትራ ውስጥ ቤትና ንብረት እንደገዛ እንዲሁም ወደ ጎለጅ ወደምትባል ቦታ ለግል ኑሮ እንደሄደ ተጋልጧል። በአሁኑ ወቅት ይህ ገንዘብ የገባበት አካውንት ካለው ባለሀብት ጋር በተፈጠረው ጠብ ምክንያት እነኚህ አመራሮች በእስር ቤት የሚገኙ ሲሆን በዚህም ሳቢያ ትግል አባላት ዘንድ ቀጣፊ ሊመራን አይችልም የሚል ከፍተኛ ተቃውሞና ክፍፍል ተፈጥሯል ነው የተባለው። የፋኖን ውስጣዊ መከፋፈል ይበልጥ ያጋለጠው ሌላው ጉዳይ የአጋር አካላት እርዳታና የጦር መሳሪያ ግብዓት ለግል ጥቅም መዋሉ ሲሆን በተለይም የ2 ሚሊዮን ብር የሎጂስቲክስ ገንዘብ መመስበሩ በጽምዶ ተረጋግጧል። መሪነን የሚሉት አካላት የ80 ሺና የ120 ሺህ ብር ውድ የሞባይል ስልኮችን ይዞ እንዲሁም የ70ና 80 ሺህ ብር ጫማዎችን አድርገው በማን ቁስልና በማን ሞት ይቀልዳሉ ሲሉ ቀሪዎቹ አመራሮች በከፍተኛ ቁጣ ተችተዋል። ይባስ ብሎም እነኚህ ታሳሪ አመራሮች ጠላቶቻቸው ለማስወገድና ሻጥር ለመስራት ከጠቅላይ ግዛቱ ከመንግስት መዋቅር ጋር ጭምር በሚስጥር የመከሩ መሆኑ ተገልጧል። በቀጣይ መረጃችን በጋራ እንደሚወጉን ሊያስፈራሩን እየሞከሩ ነው ሲሉ ጀነራሉ ተደመጡ። የጠላቶቻችን ዓላማ ኢትዮጵያን እንደ ሶማሊያ መንግስት አልባ ማድረግ ነው ያሉ ሲሆን የምንዋጋው ፍትሃዊ ጦርነትም ነው ብለዋል። የኢትዮጵያ መከላከያ ሰራዊት የጽንፈኛውን አንገት ያስደፋው ህዝብ በሚል ርዕስ የ11 ደቂቃ ርዝማኔ ያለው ቪዲዮ አሰራጭቷል። ቪዲዮ ባለፉት ወራት የምስራቅ ህዝብ በጎጃምና ደቡብ ጎንደር ቀጠናዎች አሳክቶታል የተባለውን ድል የሚያስቃኝ ሲሆን በጥንቅሩ ላይ የምስራቅ እዝ አዛዥ ጀነራል መሐመድ ተሰማ ለሰራዊቱና ለክልሉ አመራሮች የሰጧቸው ገለጻዎችም የተካተቱበት ሲሆን ጀነራሉ አነጋጋሪ ጉዳዮችንም አንስተዋል። ከዚህ ቀደም የውጭ ኃይሎች በተደጋጋሚ ኢትዮጵያን ለመውረር ሙከራ አድርገው እንደነበረ ያስታወሱት ጀነራሉም የዛሬዎቹ የኛ ባንዳዎች ፉከራዎች አልሳካ ሲላቸው ከነዚህም የውጭ ኃይሎች ጋር ሆነው እንደሚወጉ ሊያስፈራሩን እየሞከሩ ነው ሲሉ ወንጅለዋል። ቀጥለውም ሊያስፈራሩን ይሞክራሉ፣ ግን እኮ እነሱ የሚላላኩላቸው ኃይሎች በኢትዮጵያኖች የተሸነፉ ናቸው ብለዋል። እኛ የምናካሄደው ፍትሃዊ ጦርነት ነው የሚሉት የእዙ አዛዥ ሰራዊቱ በአማራ ክልል እየተዋጋ የሚገኘው የአገርን ሉዓላዊነት ለማስከበር እንደሆነ ይገልጻሉ። እንደ እርሳቸው ገለጻ ፍትሃዊ ጦርነት ማለት አገርን ለማስቀጠል የህዝብን አንድነት ለማስጠበቅ የሚደረግ ጦርነት ነው። ፍትሃዊ ጦርነት የሚያደርጉ አካላት ደግሞ ስትራቴጂካሊ ያሸንፋሉ ብለዋል። እነርሱ ደግሞ ይህች ሉዓላዊነት ሀገር በኃይል አተራምሰው አፍርሰው እንደ ሶማሊያ መንግስት አልባ አድርገው ሀብቷን በቀጥታም በእጅ አዙርም ለመቀራመት ስትራቴጂ ነድፈው የሚሰሩ ናቸው ሲሉ ከሰዋል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በበኩላቸው ጽምዶ አሁን የተፈጠረ ሳይሆን በ1960ዎቹ ጀምሮ የነበረ የጠላት ከንቱ ህልም መሆኑን ገልጸዋል። ይህም በወቅቱ ኢትዮጵያ የባህር በር እንዳታገኝ አባይንም እንዳትገድብ በቀጠናው ደካማ ሀገር እንድትሆን ሲሰሩ መቆየታቸውንም ጠቁመዋል። በወቅቱ የነበሩ ታሪካዊ ጠላቶች ከውስጥ ባንዳዎች ጋር ተቀናጅተው ዛሬም እንደገና
መጥተዋል ነው ያሉት። በሀገር መከላከያ ሰራዊት የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ ጽምዶ የጸረ ሉዓላዊነት እሳቤ ያለውና የቅዠት አስተሳሰብ ተሸካሚዎች ጥምረት ነው ብለዋል። ኢትዮጵያ ለጽምዶ አስተሳሰብ ተሸካሚዎችና አስፈጻሚዎች ቦታ እንደሌላት የሚናገሩት ጀነራሉ በእነዚህ ኃይሎች ለሚፈጠሩት ትንኮሳ እንደማትታገስም አስጠንቅቀዋል። አስጠንቅቀዋል። ጽምዶ በሚል ስብስብ የፈርዖን ቀንበር ተሸክመው ኢትዮጵያ ለመውጋት የሚወጡ ኃይሎች ቢኖሩ እንኳን እንደ ሰም ይቀልጣሉ ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድም ከሰሞኑ ለሕዝብ ተወካዮች ምክር ቤት በሰጡት ማብራሪያ እንደተናገሩት ህወሓትና ሌሎች የውስጥ ኃይሎች የውጭ ኃይሎች ዓላማ ፈጻሚ ናቸው ብለዋል። እነዚህ ኃይሎች ለሚልካቸው አካላት መጠቀሚያ ከመሆን ውጪ የሚፈይድላቸው ነገር እንደሌለም አስገንዝበዋል። ከላኪዎቻቸው ይልቅ የኢትዮጵያን እድገትና ሰላም ይበልጥ ተጠቃሚ እንደሚያደርጓቸው መክረዋል። ለኢትዮጵያ ሰላም መደፍረስ ምክንያቱን ከምንጩ እናውቀዋለን ያሉት ጠቅላይ ሚኒስትሩ በኢትዮጵያ ላይ ለሚደረግ ማናቸውም ትንኮሳ ለመከላከል የሚያስችል ዝግጁነት መኖሩን አረጋግጠዋል። በቀጣይ መረጃችን እስራኤል ኢራን በቅርቡ ፕሬዝዳንት ዶናልድ ትራምፕን ለመግደል አዲስ እቅድ ማዘጋጀቷን የሚያሳይ ስለላ መረጃ ለአሜሪካ ማጋረቷ ለጉዳዩ ቅርበት ያላቸው ሁለት ምንጮች ለሲኤንኤን አረጋገጡ። ይህ መረጃ በሁለቱ ሀገራት መካከል የነበረው የስለላ ቀናትም የ60 ቀናት የተኩስ አቁም ስምምነት አደጋ ላይ በወደቀበትና ውጥረት በነገሰበት በአሁኑ ወቅት ተጨማሪ ስጋትን ጭሯል። አሜሪካ በቅርብ ሳምንታት ኢራን ትራምፕን ለመግደል ስላላት እቅድ ተከታታይ መረጃዎችን ስታገኝ ብትቆይም በዚህ ሳምንት ከእስራኤል የተገኘው መረጃ ግን ሙሉ በሙሉ አዲስና የተለየ ሴራን የሚያመላክት ነው ተብሏል። ይህ የእስራኤል ሪፖርት ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የሚወስዱትን ወታደራዊ እርምጃ እንደሚያጠናክሩ ተጽዕኖ ለማሳደር ታስቦ የቀረበ ሲሆን ሊሆን እንደሚችል አንዳንድ የአሜሪካ ባለስልጣናት ግምታቸውን አስቀምጠዋል። የአሜሪካ መንግስት ከእስራኤል ማስጠንቀቂያ በፊት ይህንን የተለየ ሴራ ሲከታተል እንዳልነበረ ምንጮቹ አክለዋል። እንደ ኤሮፒያን አቆጣጠር በ2020 በፕሬዝዳንት ትራምፕ ትዕዛዝ የኢራኑ ከፍተኛ ጀነራል ቃሲም ሱሌይማኒ በድሮን ጥቃት መገደላቸውን ተከትሎ ኢራን የበቀል እርምጃ ለመውሰድ ትራምፕን ኢላማ ልታደርግ እንደምትችል አሜሪካ ስታስጠነቅቅ መቆየቷ ይታወሳል። በጉዳዩ ላይም ከዎል ስትሪት ጆርናል ለቀረበለት ጥያቄ ዋይት ሃውስ ምላሽ ከመስጠት ይልቅ ትራምፕ ረቡዕ ዕለት የሰጡትን መግለጫ ጠቅሷል። የአሜሪካን መሪ እኔን ማጥፋት ይፈልጋሉ። በሁሉም የኢላማ ዝርዝራቸው ውስጥ እንዳለው አይቻለው። እስካሁን በመጠኑም ቢሆን እድለኛ ነበርኩ፣ ግን ይህ ብዙ ላይዘልቅ ይችላል። እነዚህ ክፉና በሽተኛ ሰዎች ናቸው። ይህንን ካንሰር ከስሩ መንቀል አለብን። ታውቃላችሁ፣ ካንሰርን ገና በማለዳው ቆርጦ ማውጣት ያስፈልጋል። አሁን እየተሰማኝ ያለው ይሄ ነው ሲሉም ትራምፕ ለጋዜጠኞች ተናግረዋል። በሌላ በኩል ባለፈው ሳምንት መጨረሻ በጦርነቱ መጀመሪያ ላይ የተገደሉት የኢራን ጠቅላይ መሪ አያቶላ አሊ ሆሜኒ የቀብር ስነ ስርዓት ላይ በርካታ ኢራናውያን የትራምፕን ሞት ሲመኙና ሲያሰሙም ተደምጠዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትራምፕ ከኢራን ጋር እያደረጉት ባለ ዲፕሎማሲ ጥረት ላይ ጥልቅ ጥርጣሬዎችን የገለጹ ሲሆን በቅርቡም ከትራምፕ ጋር በዋሽንግተን እንደሚመክሩ ይጠበቃል። ምንም እንኳን ትራምፕ ከኢራን ጋር የነበረው የመግባቢያ ሰነድ አብቅቷል ቢሉም በሁለቱ ወገኖች መካከል ጥቃቶች ዳግም ቢያንሰራሩም ከትዕይንት ጀርባ የዲፕሎማሲ ጥረቶች አሁንም እንደቀጠሉ አንድ የአሜሪካ ባለስልጣን ሐሙስ ዕለት አስታውቀዋል። ዋሽንግተንና ቴሄራን እስከ ነሐሴ አጋማሽ ድረስ አዲስ የኒውክሌር ስምምነት ላይ ለመድረስ እየሰሩ ይገኛሉ። ሐሙስ ምሽት ሊወሰዱ የታሰቡ ወታደራዊ እርምጃዎች ለዲፕሎማሲው ሲባል ቢታገዱም በዩኤስኤስ አብርሃም ሊንከን የጦር መርከብ ላይ ያሉ አብራሪዎች አስፈላጊ ሆኖ ከተገኘ ጥቃት ለመሰንዘር የሚያስችላቸውን ልምምድ በማድረግና የመከላከያ በረራዎችን በማካሄድ ላይ ይገኛሉ። የመርከቡ አዛዥ ዳንክለር በሺዎች ለሚቆጠሩት የመርከቧ ባልደረቦች ሁኔታዎች እየተካረሩ መምጣታቸውን አስታውቀዋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።